ሰላም እንዴት ሰነበታችሁ? ይህ ማስራስ ዩቲዩብ ቻናል ነው። አንዳንድ ጊዜ ብዙውን የምናስባቸው ነገሮች በአግባቡ ሲሄዱ ወይም ደግሞ በአግባቡ የምንፈልገው ደረጃ ሲደርሱ ላናይ እንችላለን። አንዳንድ ሀገራትም ልክ እንደ ሰው ናቸው። ምክንያቱም ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ ዘይቤ፣ ያኗኗር ዘይቤ፣ ተመሳሳይ የህይወት ፍልስፍና ኖሯቸው ከአንድ አባትና ከአንድ እናት ተወልደው ግን የተለያየ ኑሮ የሚኖሩ አሉ። ስለዚህ ይሄ እንዴት ሆነ ብላችሁ ራሳችሁን መጠየቅና ለምንድን የሆነው ብለን ራሳችን ጠይቀን እናውቃለን ወይ ነው ጥያቄው። ምክንያቱም ዛሬ የምናየው ስለዚህ ስለሆነ ማለት ነው። ይህ በአጠቃላይ አንድ ሀገርን እንደ ሀገር፣ አንድ ግለሰብን እንደ ግለሰብ፣ ከወንድሙና ከእህቱ፣ ሀገርን ደግሞ ከጎረቤቱ የሚለየው ምንድን ነው የሚለው መልስ እናገኝበታለን። ይህ ማስራስ ዩቲዩብ ቻናል ነው። ዛሬ የምናወራው ስለ ሲስተም እና እንደዚሁም አይዲዮሎጂ ነው። ይህ የሀገር አይዲዮሎጂ እና የሀገረ ግንባታ ሲስተም ቢሆንም ለሰዎችም ለኛም የሚሰራ ነገር ነው። እናም አንድ መጽሐፍ እንደ ሪፈረንስ እናያለን። ይኸውም Why Nations Fails: The Origin of Power, Prosperity and Poverty የሚለውን ድራገን አካሞግሉ እንዲሁም ደግሞ ጄምስ ኤ ሮቢንሰን የጻፉትን መጽሐፍ ይሆናል። ይህ መጽሐፍ ብዙ ሀሳቦችን አንስቷል። ከነዚህም ውስጥ ሀገራት ለምንድን ነው የሚለያዩት? አንድ አይነት አካባቢ ጂኦግራፊካል ሎኬሽን፣ አንድ አይነት ህብረተሰብ፣ አንድ አይነት ወንድማማች የሆነ ህዝብ እንዴት በስልጣኔ ይለያያል ብሎ ብዙ ጥያቄዎችን ያነሳና የነሱን ዝርዝር የሆነ ሂስቶሪካል ባክግራውንድ ይገመግማል ማለት ነው። በሚገርማችሁ ሁኔታ የመጀመሪያው ትልቁ ምሳሌ ያደረገው ገስዋት ምን ሊሆን ይችላል? የትኞቹ ሊሆን ይችላል? የመጀመሪያ ትልቅ ምሳሌ ያደረጉት ሁለቱ ጸሐፊዎች ደቡብ ኮሪያና ሰሜን ኮሪያ ናቸው። እነዚህ ሁለት ሀገራት ሁለት ከመባላቸው በፊት አንድ ነበሩ። እነዚህ ሁለት ሀገርና ሁለት ህዝብ ከመባላቸው በፊት አንድ ህዝብ ነበሩ። እነዚህ ሁለት ቤተሰብ ከመባላቸው በፊት አንድ ቤተሰብ ነበሩ። በሁለተኛው የዓለም ጦርነት ማብቂያ በኋላ ሁለቱ ፓርቶች ወይም ደግሞ ደቡብና ሰሜን ኮሪያ የተባሉት ሰሜኑ በራሺያ እንደዚሁም ደግሞ ደቡቡ በአሜሪካ ውስጥ እጅ ወደቁ ማለት ነው። ይህም የሆነበት ምክንያት ያው ኮሪያን ምትገዛት የነበረችው ጃፓን ነበረች፣ በቅኝ ግዛት ይዛት የነበረችው። እሷን ሲያስለቅቁ በሰሜኑ በኩል ራሺያ ገባ፣ በደቡቡ በኩል ደግሞ አሜሪካ ስለገባ ያሉበት ቦታ ሰፈሩ። ልክ እንደ ቪየትናም ማለት ነው። ቪየትናምም ደቡብና ሰሜን ተብሎ ራሺያ በሰሜኑ በደቡቡ አሜሪካ ገብታ እንደዚህ ቦታውን ይዞ ነበር። ከሁለተኛ ዓለም ጦርነት የተለመደ አካሄድ ነበር በዛን ጊዜ ማለት ነው። ምክንያቱም አገሪቱን ማስተዳደር ራሳቸውን ስለማይችሉ በጦርነት የደቀቁ ስለሆነ እነዚህ በጦርነት አሸንፈው የገቡት አካላት ያሉበትን ቦታ እንደራሳቸው ግዛት ይቆጥሩ ነበርና ሰሜን ላይ ቆየችው ራሺያ ነች፣ ደቡብ ላይ ቆየችው አሜሪካ ነች ኮሪያ ላይ። እናም ስላልተስማሙ የዩናይትድ ኔሽን 38 ፓራላል ይባላል። ዩናይትድ ኔሽን ሴኩሪቲ ካውንስል በ38 ፓራላል ላይ ሁለቱ ኮሪያዎች እንዲለያዩ ተደረገ። ሰሜኑ ሶሻሊስት ሆነ፣ ደቡቡ ደግሞ ካፒታሊስት አይዲዮሎጂ የሚከተል ሆነ ማለት ነው። በዚህ መንገድ እየቀጠሉ እያለ አጋጣሚ ግጭት ይነሳና የሰሜን ኮሪያ እንዳለ ደቡብ ኮሪያን መውረር ትጀምራለች፣ ደቡብ ኮሪያን ትወራታለች። ከዛም የተባበሩት መንግስታት ሴኩሪቲ ካውንስል በድጋሚ ስብሰባ ጠርቶ የዓለም መንግስታት የተባበሩት መንግስት ሀገራት ወይም ደግሞ አባላት ወታደር እንዲያዋጡና ይህንን ጦርነት ሶሻሊዝም ነው እና መቀልበስ አለብን፣ ዓለም በምትደራደርበት ይሄ ኮመን ሴኩሪቲ አይደለ ዩናይትድ ኔሽን የሚባለው ኮመን ሴኩሪቲ የሆነ ነገር ተነስቶ የዩናይትድ ኔሽን አባል የሆነች ሀገር ተወራለች እና ሀገራት አዋጡ ብሎ ጦር አዋጥተው ኢትዮጵያም ቃኘው ሻለቃ የሚባል ጦር ወደ ኮሪያ ልካለች እና የኮሪያ ዘማቾች የሚባሉት ኢትዮጵያውያን በዚህ መንገድ ነው የሄዱት ማለት ነው። እናም ከብዙ ዘመናት ወይ ደግሞ ከብዙ አስርት ዓመታት በኋላ አሁን የምናያቸው ኮሪያዎች ሰማይና ምድር እድገትና ብልጽግና ላይ ነው ያሉት። ደቡቡ ካፒታሊዝሙን ተከትሎ በጣም የሰለጠነ የተማረ የሰው ኃይል ያለበት ቴክኖሎጂካል አድቫንስድ ዌል ዴቨሎፕድ ዌስተርን ቤዝድ የሆነ ኔሽን ሆኗል። ሰሜኑ ደግሞ ያሽቆለቆለ በኢኮኖሚ ዝቅተኛ በመሳሪያ ግንባታ ላይ ብቻ ያተኮረ እና ለህዝቡምና ለተለያዩ ነገሮች ላይ ባክዋርድ የሆነ ህብረተሰብና ማህበረሰብ ሊፈጠር ችሏል። እዚህ ጋር ነው ምንድነው ልዩነታቸው የሚለው የሚያመጣው። የነዚህ ሁለት ሀገር ልዩነቶች according to the Why Nations Fails: The Origin of Power, Prosperity and Poverty ተብሎ ቀደም በገለጽኩላችሁ መጽሐፍ አማካኝነት የሚያነሳቸው አሉ።
እነዚሁም የደቡብ ኮሪያ ሲስተም ወይ ደግሞ ሀገረ ግንባታው የሄደበት መንገድ የሄደበት ሲስተም ፍሎ ያደረገበት አይዲዮሎጂ እና የሰሜን ኮሪያ ፍሎ ያደረገበት አይዲዮሎጂ ሰማይና ምድር ነው። ሀገር የሚገነባው ሲስተም ነው። ሀገር የሚገነባው አይዲዮሎጂ ነው። ሀገር የሚገነባው በዛ ስር ያለፉ ሰዎች ናቸው ይላል። ሰሜን ኮሪያ በአንድ ቤተሰብ ውስጥ ነው እስካሁን ያለችው፣ ኪም የሚባል ቤተሰብ። ስለዚህ አንደኛው ኪም ሲሞት ሌላኛው ኪም፣ አንደኛው ሲሞት ሌላኛው ኪም እየተተካኩ እስካሁን 3 ኪሞችን አይታለች ማለት ነው። አሁን ያለው ኪም ጆንግ ኡን ይባላል። እሱ የኪም ጆንግ ሱንግ ልጅ ነው ማለት ነው። ደቡብ ኮሪያ ደግሞ በተመሳሳይ በተለያየ መልኩ የተለያየ ህብረተሰብ በዲሞክራሲ በምርጫ መንግስት የሚመረጥባት ዲሞክራቲክ በሆነ መልኩ ፓርቲ ያለባት የተለያዩ ተቃዋሚ ፓርቲዎች ያሉባት ሲስተማቸውን የሚያውቁ ሰዎች ያሉባት ፕሬዝዳንቶቹ በስርዓት የሚመሯት አምባገነንነት የሌለበት ይህ ኮንስቲቱሽናል ዲሞክራሲ በጣም የገባቸው ሲቪላይዝድ የሆኑ ኔሽን ናቸው እና ያንን ሲስተም በመጠቀም ሀገረ ግንባታው የተረቀቀበትን ሲስተም በመጠቀም ደቡብ ኮሪያ ዛሬ ከሳተላይት ስትታይ በጨለማ ማለት ነው ብርሃን፣ ሰሜን ኮሪያ በዛው በሳተላይት በጨለማ ስትታይ ደግሞ ድቅድቅ ጨለማ ሆኗል። ወንድምና እህት፣ እናትና ልጅ፣ ቤተሰቦች ተለያይተው ማለት ነው። ከየትም ተፈጠር ማንም ሁን ጎረቤትህ ማንም ይሁን ያለበት ጂኦግራፊካል ሎኬሽን ያለህ ስራ ምንም ይሁን ከማንም አጠገብ ተጠጋ፣ አንተ በምትቀይሰው ሲስተም አንተ በምትቀይሰው መላ አንተ በምትራመድበት አይዲዮሎጂ ነው አንተ ልታርግ የምትችለው እንጂ ጎረቤትህ በሚያራምደው ነገር አይደለም። ማንነትን የምትቀርጸው በዚህ ነው እና ሲስተም ለሰውም ለሀገርም ይሆናል ማለት ለዚህ። እናም እያንዳንዱ ነገሮችን ስናስተውል የኛ አይዲዮሎጂ የኛ የኑሮ ህይወት የህይወት መር ምንድነው? የህይወት መመሪያ ምንድነው? የምኖርበት ህይወት መመሪያው ምንድነው የሚለውን መመለስ ከቻልን መበልጸግ እንችላለን፣ ማደግ እንችላለን፣ ትልቅ ወዳለ ደረጃ መድረስ እንችላለን። እነዚህ ቀለል ያሉ ምሳሌዎች ናቸው። build your system, build your ideology and you got what you want at last ማለት መጨረሻ ላይ መሆን የምትፈልጉትን ነገር ትሆናላችሁ። እና ይሄ አጭር የሆነ ዩቲዩብ ቪዲዮ ነው። ሰፋ ያለ ሐሳብ ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ ይሄ ፕሮግራም ከተመቻችሁ ላይክ አድርጉ። ማስራስ ዩቲዩብ ቻናልን ለቤተሰቦቻችሁ ለጓደኞቻችሁ ለምታውቁት አጋሩና አብረን እንማማር። ስለነበረን ቆይታ በጣም አመሰግናለሁ። ሳምንት በሌላ ፕሮግራም እስክንገናኝ ሰላም።